አምላክ ሰው ሆነ፣ ሰው አምላክ ሆነ። ፈጣሪ ሰውን ከፈጠረበት ይልቅ ሰውን ያዳነበት ጥበቡ ይበልጣል ይላሉ አበው። ግንቦት 28 እንኳን ለአማኑኤል ወራዊ መታሰቢያ በዓልና በዚህች ዕለት ታስበው ለሚውሉ ቅዱሳን ቀን በሰላም አደረሳችሁ አደረሰን። የዕለቱን ስንክሳር እናሰማችኋለን። የተከበራችሁ ቤተሰቦች ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ይህን መንፈሳዊ ቻናል ልታበረታቱ እንጠይቆታለን። ሐሳብ አስተያየቶን በሐሳብ መስጫ ኮሜንቱ ላይ አስቀምጡልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራ ወሰሙኑ ለግንቦት። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም ግንቦት 28 በዚህች ቀን አባ ጌርሎስና 45ቱ ልጆቹ በሰማዕትነት አረፉ። ደግሞም የከበሩ አባቶች የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ አባቶቻችን በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ጌርሎስሃ ልሂቀ ወዘዚያሁ ደቂቀ በኩናተ ብእሲ አላዊ እማርጅሁ ዘወርቀ ሰለሱ ቅዱሳን ብሔረ አጋቦስ ርሁቀ ህብስተ ቁርባን ገቢሮሙ ስንቀ። ሰላም ለክሙ ለወልደ ማርያም አበው አብርሃም ይስሐቅ ወያዕቆብ ሥራያን ሕግ በበመትለው እስመ ሐመምክሙ ፈድፋደ ለዓለም በመናሰው ውስተ ሕጽንክሙ እምእለ ቅዱሳን ሀለው ዘይፌውሰኒ አሐደ ፈኑ። በዚህችም ዕለት ከአባ ጳኩሚስ ገዳም አባ መርቆሬዎስ አረፈ። እንጦንዮስ እንዲህ አለ፣ ለእኔ ገዳም አለኝ፣ ይኸውም የወንድማችን የመርቆሬዎስ ረፍቱ ቀረበ እያሉ ወደ እኔ መነኮሳት የመጡበት ነው። እኔም በረከቱን ለመቀበል ወደ እርሱ በሄድኩ ጊዜ ነፍሱ ከስጋው ሳትለይ በተመስጦ ላይ አገኘሁት። ከመነኮሳቱ ጋር በእርሱ ዘንድ 3 ሌሊቶች ኖርን። በሦስተኛይቱም ዕለት ነፍሱ ተመልሳ ዓይኖቹን ገለጠ። በአየንም ጊዜ ከእኔ ዘንድ ምን ሰበሰባችሁ አለን። እኛም የሆነውን ሁሉ ነገርነውና ከዚያም በኋላ ያየነውን እንድነግረን ለመንነው። እርሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱን እንደወሰደ የኃጥአንን ስቃይ እንዳሳየው የጻድቃንንም ዋጋቸውንና ተድላቸውን እንዳሳየው ነገረን። ከዚህ በኋላ ወዮ ብሎ በማልቀስ በግንባሩ ከምድር ላይ ተደፋ። እንዲህም አለን፣ ወንድሞቼ ሆይ ወደ ሐራጺት ገዳም ወደ አባ ጊዮርጊስ ማደሪያ ሂዱ። ከእኔ ጋራ የነበረውን መልአክ መርቆሬዎስን መልሳችሁ በትንሽ በዓት ውስጥ ሲጋደል የኖረ ጊዮርጊስን አምጡ ሲል ሰምቼዋለሁና ይህችም ስጋው እስኪቋጠር የተጋደለባት የጨው በረሃ ናት። ወንድሞች መነኮሳትም በሄዱ ጊዜ ሙቶ አገኙት። ወደዚህም ገዳም አምጥተው ቀበሩት። ይህም ወንድም መርቆሬዎስ እንደደረቀ እንጨት እስኪሆን ስጋውን እጅግ አሰቃየ። ከዚህም በኋላ ወደ ገዳም ይሄድ ዘንድ ተሰናበተኝ። ደግሞም ግንቦት 28 ቀን ወደ እኔና ታገኘኛለህና አለኝ። በቀጠረኝም ቀን ወደ እርሱ ሄጄ አገኘሁትና እኔ ወደ አባቶቼ እሄዳለሁ፣ ወደ አንተም 3 አጋዘኖች ይመጣሉ፣ ስጋዬንም በጀርባቸው ላይ ጫን፣ እነርሱም ወደ ቦታዬ በእግዚአብሔር ፈቃድ ይመሩሃን፣ በዚያም በማደሪያ ውስጥ ድፈኑኝ አለኝ። እንደ ቃሉም ሆነለት። ከመቃብሩም ቁጥር የሌላቸው ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ መርቆሬዎስ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ተጋዳይ የሆነች ዓለምን ንቃ የተወች አባ ዳንኤል ስለ እርሷ እንደተናገረ የዓለምን ፍላጎት ሁሉ ድል የነሳች ቅድስት አመተ ክርስቶስ አረፈች። እንዲህም አለ፣ በበረሃም ሳለሁ በሌሊትም ተነስቼ በጨረቃ ብርሃን ተጓዝኩ። በተራራ ላይ የተቀመጠ ሰውም አየሁ። ጠጉሩም ሁለመናውም ሸፍኖታል። በልቤም ወደ እርሱ ሂጄ ይህ ምን እንደሆነ ለወቅ ብዬ ወደ እርሱ ሄድኩ። በአየችኝም ጊዜ ወደ ተሰነጠቀ አለት ውስጥ ገባች። ሰው እንደሆነ አውቄ እግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትክን እንድቀበል እማልድሃለሁ አልሁ። እጅግም አብዝቼ ለመንሁ። ከዚህም በኋላ አባት ሆይ
አልወጣምና ይቅርታ አድርግልኝ አለችኝ። ስለምን አልኋት። እኔ ሴት ነኝ ራቁቴን ስለሆንኩ አለችኝ። ይህንንም ሰምቼ የለበስኩትን አጥፍ ጣልሁላት። ለብሳም ወጣች። በአንድነትም ጸለይን። ከዚህ በኋላ እናቴ ሆይ ከዓለም ወደዚህ ስለመውጣትሽ ይህንንም የተሰነጠቀ አለት እንዴት እንዳገኘሽ ንገሪኝ አልኋት። እርሷም እንዲህ ብላ መለሰችልኝ። በወላጆቼ ቤት ድንግል ሆኜ በኢየሩሳሌም የምኖር ነኝ። ሁልጊዜ የሚጎበኘኝና ከእኔ በኋላ የሚነጋገር አንድ መነኮስ ነበረ። ከጥቂትም ቀኖችም በኋላ ወደ እርሱ ሄድኩ። በእግዚአብሔር ፊትም ኃጢአቱን እየታመነ ሲያለቅስ አገኘሁት። ደጁንም ባንኳኳው ጊዜ አልከፈተልኝም። እየተጸጸተ ልቅሶን አበዛ እንጂ። በዚያን ጊዜ በልቤ እንዲህ አልሁ፣ እኔስ ስለ ጉስቁልናዬና ስለ እረፍቴ የማለቅስና የማልጸጸት ለምንድን ነው? ወደ ማደሪያዬስ ፈጥኜ ሄድኩ። ማቅ ለበስኩ፣ በዘንቢልም ሽምብራ በጽዋ ውሃ ያስኩ። በክብር ባለቤት ጌታችን ኢየሱስ ክርስቶስ መቃብር ዘንድ እንዲህ ብዬ ጸለይኩ። አቤቱ ጽኑ ኃያል ለዘላለሙ ድንቅ የሆንክ የጠፉትን የምታድን የወደቁትንም የምታነሳቸው ወደ አንተ የሚጮሁትንም የምትሰማቸው የታመነችብህ ባሪያህን ታድናት ዘንድ ይቅርታህና ምሕረትህን ላክ። ከምግባርም ድሃ የሆንኩ ባሪያህን ጎብኘኝ፣ ንስሐዬንም ተቀበል። ለረጅም ዘመን ስንቅ የሆነ ዘንድ ይህን ሽምብራና ይህን የጽዋ ውሃ ባርከው። ስለ ነፍሴ ድነት ያሰብኩትን እንዳላቃልል ለሆዴ ምግብ ስለሚያሻኝ። ከዚህም በኋላ ነፍሴን በእግዚአብሔር ላይ በመጣል ወጥቼ ወደ በረሃ ሄድኩ። እስከ ኤርትራ ባህርም ደረስኩ። ከዚያም ወደዚህ በረሃ መጥቼ ይህንን የተሰነጠቀ አለት አገኘው። ይህ እግዚአብሔር ያዘጋጀልኝ መኖሪያዬ ነው አልሁ። እነሆ በዚህ በበረሃ ውስጥ 38 ዓመት ሆነኝ፣ ያለ አንተ ሰው አላየሁም። ይህም የዘንቢል ሽምብራና የጽዋ ውሃ 38 ዓመት ከሳቸው ስመገብ አልጎደሉም። ልብሴ ግን አለቀ። ነገር ግን ይህ ቦታ ስለ ልብስ መከለያ ሆነኝ። የበጋ ፀሐይ ትኩሳትም አላስቸገረኝም። ቁር ቢሆንም በዕድሜ ዘመን ሁሉ አላስጨነቀኝም። ከዚህ በኋላም ከዘንቢል ካለው ሽምብራ እንድመገብ ማለደችኝ። ከሽምብራውም በላሁ፣ ከውሃውም ጠጣሁ፣ ግን አልጎደለም። እግዚአብሔርንም አመሰገንሁት። ልብሴንም ልተውላት ወደድኩ። እርሷም ከዚህ የተሻለ አምጣልኝ ብላ ይህን እምቢ አለችኝ። ከዚህ በኋላም ከርሷ ዘንድ ሄድኩ። ወደ ገዳም ደርሼ ስለ ርሷ ለአበምኔቱ ነገርኩት። እርሱም 2 ልብስ ያለው ለሌለው አንዱን ይስጥ ብሎ ጮኸ። ፈቃደኞች የሆኑም አመጡልት። ያን ጊዜም ይዤ ሄድኩ። ለዓመተ ክርስቶስ ልሰጣት ብዙ ደከምኩ። እርሷን በመፈለግ ዞርኩ፣ አላገኘኋትም። ከጥቂት ቀኖችም በኋላም አረጋውያን ወደ እኔ መጡ። እንዲህም አሉኝ፣ ወደ ኤርትራ ባህር የሚደርሰውን መንገድ ይዘን በጣኔዎስ በረሃ ስንጓዝ ከዋሻ ዘንድ ሴት ተቀምጣ አይተን ከርሷ በረከት ለመቀበል ሮጥን። ሸሽታ ከዋሻው ገባች። ወደ ዋሻውም አፍ ቀርበን ግን አላየናትም። ሽምብራ በዘንቢል ውሃ በጽዋ አግኝተን በላን ጠጣን። ያን ጊዜም አለቀ። እስከ ንጋትም አደርን። በነጋም ጊዜ በረከቷን ለመቀበል ቅድስቲቱን ለመፈለግናት። ሙታም አገኘናት። ጠጉሯም ስጋዋን ሁሉ ሸፍኖታን። በዚህም ሰግደን በበዓቷም ውስጥ ቀበርናት። የዋሻውንም አፍ በድንጋይ ዘጋን። የቅድስቲቱን በረከት እንድንቀበል አድሎናንና እግዚአብሔርን እያመሰገን ወደ በዓታችን ገባን። በሰማሁም ጊዜ አስቀድሜ ያገኘኋት እንደሆነች አወቅኩ። የነገረኝንም ሁሉ ነገርኳቸው። ጠላት ዲያብሎስን ድል ያደርገው ዘንድ ክፎች አጋንንትም ደካማውን ድሃ የሚረዳ የተመሰገነ እግዚአብሔርን ፈጽመን አመሰገን። ለእግዚአብሔር ምስጋና ይሁን። እኛንም በዚህች ቅድስት ጸሎት ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። ሰላም ለዓመተ ክርስቶስ መንበርተ ዓለም መኒና እንተረሴት ይእቲ ንቃተ ኮክ መካና 30 ወስምነ ዓመታት እስከ ኮና ይቤሉ ነጋሪያን ሶበ
ውጠ ረከብና ውሳጤ በአት በህየ ቀበርና። በዚህችም ዕለት የቅዱስ ኤጲፋንዮስ ሥጋ ወደ ቆጵሮስ ደረሰ። ይህም እንዲህ ነው። ቅዱስ ዮሐንስ አፈወርቅ ወደ መንበረ ሲመቱ እንደማይደርስ ትንቢት እንደተነገረበት ወደ ቆጵሮስ ሳይደርስ በመርከብ ውስጥም ሳለ ግንቦት 16 ቀን አረፈ። ባረፈም ጊዜ በመርከብ ጭነው ወደ ቆጵሮስ ከተማ አደረሱት። ካህናቱና ሕዝቡም ሁሉ መጡ። ከእሳቸውም ጋር ወንጌሎች፣ መስቀሎች፣ መብራቶችና ማዕጠንቶች ይዘው ነበር። የሐዋርያት ጉባኤ ከታላቂቱ ቤተ ክርስቲያን እስከሚያደርሱት በዝማሬና በማህሌት በሚገቡት ጸሎቶች ሁሉ እያመሰገኑ ሥጋውን ተሸከሙ። ካህናቱም መቃብሩን በቤተ ክርስቲያኑ ውስጥ ሊያዘጋጁ ወደዱ። ቀድሞ ስለ ክፉ ስራቸው ቅዱስ ኤጲፋንዮስ አውግዟቸው የነበሩ 2 ዲያቆናት ተቃወሟቸው። ስለዚህም 40 ቀን ተቀመጠ። ነገር ግን ሽታው እንደ ሙታኖች ሽታ አልተለወጠም፣ እንደ አንቀላፋ ሰው ሆነ እንጂ። ከዚህም በኋላ አንድ ደግ ዲያቆን ወደ ቅዱሱ ሥጋ ቀርቦ አባቴ ሆይ በእግዚአብሔር ዘንድ አንተ ባለሟልነት እንዳለህ እኔ አውቃለሁ። ብትፈቅድልኝ ክፉዎች ተቃዋሚዎችን ልታሸንፋቸው ትችላለህ አለ። የቅዱስ ኤጲፋንዮስንም እጅ ይዞ ምድሩን መታበት። በዚያም ጊዜ 2 ዲያቆናት በግንባራቸው ተደፉ፣ ለመሞትም ደረሱ። ወደ ቤታቸውም ወስደዋቸው ሞቱ። ቅዱስ ኤጲፋንዮስም ካህናቱ በሚጣፍጡ ሽቶዎች ገነዙት። በከበሩ ልብሶችም ጠቅልለው ከከበረ ድንጋይ በተሰራ ሳጥን ውስጥ ጨምረው በቤተ ክርስቲያን ውስጥ ቀበሩት። ቀድሞ በሕይወቱ ሳለ እንደሚሰራው ከሥጋው ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለብጽሐተ ሥጋከ ሀበ ቆጵሮስ ሀገር ኤጲፋንዮስ ክቡር ዲያቆናት ክሌቱ እኩያነ ምግባር እይተሃነጽ ዘተቃረኑ ዛይጽምቲከ ዜር በገጾሙ ወርቁ ወሞቱ በጻሕር። በዚችም ዕለት የአባ ስንጣ የሰማዕት አጋወስም መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጠምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ እምጻፈ እንተረሰይከ እግዚኦ ጸዲቀ መበለቱ ኩፋ እምእለ አቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻሕፎ በክርታስ ወለዘአጻሕፎ ዘይደርስ ለዘአንበቦ ወለዘተርጎሞ በልሳን አዲስ ወለዘሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ ፈኑ ለነ ጸጋ መንፈስ ቅዱስ አግድር ጸላተ የተገሪሃ ለሀገሪትነ ኢትዮጵያ ለዓለመ ዓለም አሜን።